ሌላው ጥያቄ የጉበት በሽታ አይነቶችና ምልክቶች የሚል ነው። ይሄ ችግር አሁን በብዛት እንደ ሀገር እየተስተዋለ ያለ ችግር ነው። ሞር ወጣቱን ወይም ደግሞ ፋይሬጁን እያጠቃ ያለ ቫይረስ ነው። በደንብ ጥንቃቄ አድርገን እንትን ማለት ያለብን ችግር ነው ማለት ነው። ስንት አይነት ናቸው? 5 አይነት ናቸው። ABCDE ሊሆኑ ይችላሉ። ነገር ግን ከነዚህ ውስጥ ሞር በብዛት ያሉ ኤ እና ቢ ሲ ናቸው ማለት ነው። ኤ ያን ያህል ላይ ካሁን ህፃናት ላይ ኖርማሊ ኖሮ ምንም አይነት ምልክት ላያሳይ ይችላል። ነገር ግን ከፍ ያሉት ላይ ኤ ማለት በተለምዶ ለምሳሌ ወፌ እንደምንለው ቶሎ ምልክቱን የሚያሳይ አይነት ቫይረስ ነው ማለት ነው። ምልክቶቹን ቶሎ ነው የሚያሳየው። ላይክ ይሄ ድካም ስሜት፣ ማቅለሽለሽ፣ የመገጣጠሚያ ቁርጥማት፣ የምግብ ፍላጎት መቀነስ፣ አይን ቢጫ መሆን፣ ሰውነት ቢጫ መሆን፣ እነዚህን አይነት ሁኔታዎች ሊያስተውል ይችላል። ይሄ አሁን ቶሎ ብሎ የሚገለጥ አይነት ቫይረስ ነው ማለት ነው። ይሄኛው ደግሞ ቢው ጋር ስንመጣ ደግሞ ቫይረሱ ኖሮ ምንም አይነት ምልክት ላናይ እንችላለን። እዛ ሰው ላይ ቫይረሱ አለ፣ ነገር ግን ደግሞ ምንም አይነት ይሄ ምልክት ላናይበት እንችላለን ማለት ነው። ስለዚህ አሁን ቢው ጋር ኖርማሊ አሁን ኤው ጋር ስንመጣ የሚተላለፍበት መንገድም ይሄ ተበከለ ምግብ ከባክቴሪያ ጋር ተያይዞ ሊመጣ የሚችል ነገር ነው። ቢው ጋር ስንመጣ ደግሞ ሞር ደግሞ ከዚህኛው ለየት ያለ ነው። መተላለፊያ መንገዱም ስለታማ ነገር ልቅ የሆነ የግብረ ስጋ ግንኙነት እነዚህን ሁኔታዎች ሊያስተላልፋቸው ይችላል። ከዛ በተጨማሪ ደግሞ ከሰው ሰው የመተላለፍ እድሉም በጣም ፈጣንና ሰፊ ስለሆነ ላይክ አሁን ሄፓታይተስ ቢ ያለበት አንድ ሰው ምርመራውን ካደረገ በኋላ አብረውት ለሚኖሩ ሰዎች ይሄንን ነገር ግልጽ አድርገው እነዛ ሰዎች የቫይረሱ ምርመራ አድርገው የመከላከያ ክትባት መውሰድ አለባቸው። ኤው ጋር ስንመጣ ግን ይሄ ቢጫ የመሆን የድካም ስሜት፣ ማቅለሽለሽ፣ የምግብ ፍላጎት መቀነስ፣ የመገጣጠሚያ ህመም ሲኖር ቀጥታ ታች ባለው ስልክ ቁጥራችን ላይ ደውላችሁ ትሪትመንቱን ማግኘት ትችላላችሁ ማለት ነው።